በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ላሊበላን ሄደው ሲጎበኙ የተለያዩ ስሜቶች ይፈራረቃሉ። የመጀመሪያ ጊዜ ከሆነ እንዴት እስከ ዛሬ ሳላየው ቀረሁ የሚል የቁጭት ስሜት ይሰማል። ከዚህ በፊት አይተውት ከሆነ ደግሞ እንዴትስ ድጋሚ እያየሁት እንደ አዲስ ያስደንቀኛል የሚል የመደመም ስሜት ይሰማል። ላሊበላ በዓለማችን ካሉ አስደናቂና አስደማሚ ክስተቶች መካከል አንዱ ነው። በአይን ካላዩት ግን የማስደነቁን ጥልቀት መረዳት የሚቻል አይመስለኝም። ስለ ህንፃዎቹ ታሪክ የሚያወጋው የመጀመሪያው ጽሑፍ በ15ኛው ክፍለ ዘመን በተጻፈው ገድለ ላሊበላ ላይ እንዲህ ይላል። ወዳጆች ሆይ ተመልከቱ እንጂ ይህ ሰው በእጆቹ የተገለጹለት እነዚህ ግንቦች በየትም በሌሎች ሀገሮች አልተሰሩም። ታይቶ አይጠገብም፣ አድንቆና ወድሶ ለመጨረስ አይቻልም። ይህ ድንቅ ስራ በስጋዊ ሰው የሚቻል አይደለም። በሰማይ ከዋክብትን መቁጠር የቻለ በቅዱስ ላሊበላ እጅ የተሰራው መናገር ይችላል። ለማየት የሚፈልግ ካለ ይምጣና በዓይኖቹ ይመልከት ይለናል። በ1520ዎቹ ከፖርቹጋል መልእክት ለማድረስ መጥቶ ለ6 ዓመታት ኢትዮጵያ ተቀምጦ የነበረው ፍራንሲስኮ አልቫሬዝ የተሰኘ ካህን ደግሞ ስለ ቅዱስ ላሊበላ ህንፃ እንዲህ ሲል ጽፏል። ስለ እነዚህ ህንፃዎች ከዚህ በላይ መጻፍ አልችልም፣ ምክንያቱም ከዚህ በላይ ብጽፍ የሚያምኑኝ አይመስለኝም። እስካሁን የጻፍኩትንም እውነት አይደለም ይሉኛል ብዬ እፈራለሁ። እኔ ግን በኃያሉ እግዚአብሔር እምላለሁ የጻፍኩት ሁሉ እውነት ነው ይላል። እውነታውም እንዲያውም ከዚህ ከጻፍኩት እጅግ የበለጠ ነው። ውሸታም እንዳይሉኝ ግን ትቼዋለሁ ይለናል። ቤተ ማርያም ቅዱስ ላሊበላ ከ11ዱ አብያተ ክርስቲያናት የመጀመሪያና ተቀዳሚዋ ናት። ወደ ቤተ ክርስቲያኑ ለማለፍ በቤተ መድኃኔ ዓለም ምዕራብ በሚገኘው አጭር ዋሻ መንገድ ውስጥ ማለፍ አስፈላጊ ነው። ቤተ ማርያም መድኃኔ ዓለም በምስራቅ፣ ቤተ ጎልጎታ በምዕራብ፣ ቤተ መስቀል በሰሜንና ቤተ ደናግል በደቡብ በአራቱም አቅጣጫ በቤተ ክርስቲያን የተከበበች ናት። በቤተ ማርያም ግቢ ውስጥ የቅዱሳን ስዕሎች፣ የጽሑፍ ቅርሶችና የተቀረጹ አውታሮች ይገኛሉ። እነዚህም በቀይ፣ ሰማያዊና ወርቃማ ቀለሞች የተሰሩ ናቸው። ሁለተኛው ቤተ መድኃኔ ዓለም። ቤተ መድኃኔ ዓለም በስፋቱ ከማናቸውም የቅዱስ ላሊበላ አብያተ ክርስቲያናት ትልቁ ሲሆን አፍሮ አይገባ የሚባለው መስቀልም በዚሁ ቤተ ክርስቲያን ውስጥ ይገኛል። ቤተ ክርስቲያኑን ደግፎ የሚገኙ 72 ምሰሶች ያሉት ሲሆን ከዚህም ውስጥ 34 አምዶች በውጪ 38 አምዶች ደግሞ በውስጥ ይገኛሉ። በዚህም አለት ገንዳ የሚባል በድሮ ጊዜ ክርስትና ለማንሳት ቤተ ክርስቲያናቱ ስትጠቀምበት የነበረ ገንዳ ይገኛል። ሶስተኛ ቤተ ደናግል። ቤተ ደናግል ከቤተ ማርያም በስተደቡብ የሚገኝ ቤተ መቅደስ ነው። ቤተ መቅደሱ መታሰቢያነቱ በ14ኛው መቶ ክፍለ ዘመን ሮም ነግሶ የነበረ በጁሊያን ዘመን ክርስቲያን ለእምነታቸው ሲሉ በአደባባይ ለተሰየፉ ደናግላን ነው። አራተኛ ቤተ መስቀል። ቤተ መስቀል ከቤተ ማርያም በስተሰሜን ባለው ግድግዳ ውስጥ የሚገኝ ቤተ መቅደስ ነው። 11 ሜትር ከፍታና 34 ሜትር ስፋት ያለው በአራት ምሰሶዎች ረድፍ አማካኝነት የቆመ ህንፃ ነው። አምስተኛ ቤተ ጎልጎታ። ቤተ ጎልጎታ ከቤተ ሚካኤል በስተሰሜን የሚገኝ ቤተክርስቲያን ሲሆን አንድ ውጫዊ የግድግዳ ገጽታ ብቻ ሲኖረው ውስጡ 3 ታቦታት ይገኛሉ። በዚህም ውስጥ ኢየሱስ ቤትና የኢየሱስ ክርስቶስ መቃብር በሚባሉ 2 ቦታዎች የተከፈለ ነው። ስድስተኛ ቤተ ሚካኤል። ይህ ከሌሎቹ የላሊበላ አብያተ ክርስቲያናት ለየት የሚያደርገው በመቅደሱ ጎንና ጎን 12 ከአለት የተቀረጹ ምስላትን መያዙ ነው። ይኸውም 12ቱን የክርስቶስ ደቀ መዛሙርት የሚወክል ነው። ቅዱስ ላሊበላ በ97 ዓመቱ ሲያርፍ መቃብሩም በዚሁ ቤተ ክርስቲያን ውስጥ ይገኛል። ሰባተኛ ቤተ ገብርኤል ኡራኤል
የቤተክርስቲያኑ መግቢያ የሚጀምረው በቤተልሔም የጸሎት ቤት ለፊት በምስራቅ በኩል ነው። በሌላ በኩል ከቤተ አማኑኤል ቤተክርስቲያን በሚመጣ ተሻጋሪ ድልድይም መግባት ይቻላል። ስምንተኛ ቤተ መርቆሬዎስ። ቤተ ክርስቲያኑ በቅዱስ መርቆሬዎስ ስም ከመሰየሙ በፊት የፍትህ አገልግሎት ይሰጥበት ነበር። ሕንፃው ለብዙ ጊዜ ፈርሶ የነበረ ሲሆን መልሶ እድሳት ተደርጎለት ታቦቱ ወጥቶ ከነበረበት ቤተ አማኑኤል እንደገና ሊገባ ችሏል። ዘጠነኛ ቤተ አማኑኤል። በቤተ አማኑኤል ቤተ ክርስቲያን ውስጥ 4 የዓለት አምዶች ይገኛሉ። 3 የመግቢያ በሮች ያሉት ሲሆን የበሮች ሳንቃዎች 800 ዓመት የሞላቸውና ከእንጨት የተጠራው እስካሁን ብዙ ጉዳት ያልደረሰባቸው ናቸው። ይህ ቤተ ክርስቲያን በተለያዩ ዲዛይኖች የተሰራ ሆኖ ሳለ ከሌሎቹ አንጻር ውብና ማራኪ ሆኖ ይታያል። አስረኛ ቤተ አባ ሊባኖስ። በቅዱስ ላሊበላ ከታነጹት 11ዱ አብያተ ክርስቲያናት የሚቆጠር ይሁን እንጂ ቤተ ክርስቲያኑን ያነጸችው የላሊበላ ሚስት መስቀል ክብሬ እንደሆነች ይጠቀሳል። ቤተ ክርስቲያኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክብር ላገኙት ለአባ ሊባኖስ ይሆን ዘንድ የተዘከረ ነው። የቤተ አባ ሊባኖስ ጣሪያ ከአካባቢው ዋናው ዓለት ያልተለየ መሆኑ ከሌሎቹ አብያተ ክርስቲያናት ለየት ያደርገዋል። 11ኛ ቤተ ጊዮርጊስ። ቅዱስ ላሊበላ ካሳነጻቸው አብያተ ክርስቲያናት ፈንጠር ብሎ ለብቻው በስተደቡብ ምዕራብ የሚገኝ የመስቀል ቅርጽ ያለው ቤተ ክርስቲያን ነው። ካሉት 11 ቤተ ክርስቲያኖች በመጨረሻ የታነጸው ይህ ቤተ ክርስቲያን ነው። በመስቀል ቅርጽ በመሰራቱና ረቂቅ የኪነ ጥበብ ሕንፃ የተከናወነበት በመሆኑ ከሌሎቹ አብያተ ክርስቲያናት ለየት ያደርገዋል።